እንዴት ናችሁ? እንዴት ቆያችሁ? ፔቲ ካሽ ልናይ ነው። ፔቲ ካሽ የሚባለው ምንድነው? እንዴት ነው የሚመዘገበው? ኢትስ ኤ ፓርት ኦፍ ቶታል ካሽ ባላንስ ነው። ድርጅቱ ባንክ ወይም ደግሞ ካሽ አት ባንክ ብሎ ከያዘው ገንዘብ አንድ አካል ፓርት ነው። ግን ለሚቀጥሉ ጥቂት ጊዜያቶች ማለትም ለሁለት ወይ ደግሞ ለሶስት ሳምንት የስራ ማስኬጃ ገንዘብ ብሎ የሚመድበው የካሽ መጠን ነው ፔቲ ካሽ የምንለው። ፔቲ ካሽ ለጥቃቅን ወጪዎቻችን ቼክ ከሚጻፈው ስራ ማስኬጃ ወጪዎች ቼክ ኢሹ ከሚደረግላቸው በሚል ኢን ሪፕሌስ ኦፍ ቼክ የሚቀመጥ የካሽ ባላንስ ነው ወይም ደግሞ የካሽ ፈንድ ነው ማለት ነው ፔቲ ካሽ የሚባለው። ምንድነው ከፔቲ ካሽ ጋር የተገናኘው የአካውንቲንግ ኮንሴፕት መሰላችሁ? ኤስታብሊሽመንት እና ሪፕሌኒሽመንት ነው። ኤስታብሊሽመንት ማለት ፔቲ ካሹ ሲፈቀድልን ማለት ነው። ሪፕሌኒሽመንት የሚባለው ደግሞ ፔቲ ካሽ ባላንሱ ሲያልቅ ወይ ደግሞ የፔቲ ካሽ ጊዜው በማለቁ ምክንያት አዲስ ለመጠየቅ ምን ላይ እንደተጠቀምኩኝ ሪፖርት ማረግበት ስቴትመንት ነው ሪፕሌኒሽመንት ነው ፔቲ ካሽ የሚባለው። ስለዚህ አካውንታንት ከሆናችሁ ፔቲ ካሽ ኤስታብሊሽ ተደረገ ሲባል እንደየድርጅቱ የፔቲ ካሽ መጠኑ ቫሪ ያደርጋል። 1000 ብር ሊሆን ይችላል፣ 10000 ብር ሊሆን ይችላል፣ 500 ብር ሊሆን ይችላል። እንደየድርጅቱ አይነት እንደየድርጅቱ አቅም ቫሪ ያደርጋል። ጊዜው ግን ሞስት ኮመን የሚባለው 2 weeks 3 weeks ነው። ኤስታብሊሽመንት የሚባለው ሲፈቀድልኝ ነው። ስለዚህ በዴቢት ፔቲ ካሽ ብዬ ጽፍና ለምሳሌ 500 ብር ከሆነ የተፈቀደልኝ 500 ብር ጽፍና ካሽ አት ባንክ ወይም ደግሞ ካሽ ያለኝ ገንዘብ ደግሞ በክሬዲት በ500 ይቀንሳል ማለት ነው። እቺን ጆርናል ኢንትሪ በዴቢትና በክሬዲት ስመዘግብ ኤስታብሊሽመንቱን ሪከርድ አደረኩኝ ማለት ነው። ዴቱን ጽፌያለሁ። በዚህን ቀን ነው ኢሹ የተደረገው። በዚህን ቀን የፔቲ ካሽ ፈንድ ተለቆልኛል። ሪፕሌኒሽመንት ለመስራት ሁለት ሪዝኖች ናቸው የሚያስፈልጉኝ። አንደኛ ቤቢ ባላንስ ቢካም ለው የሚባል ገንዘቡ ካለቀ ስራዎች መቆም ስለሌለባቸው በምን ላይ እንደሆነ ሪፖርት አደርግና አዲስ ገንዘብ ለመጠየቅ። ሁለተኛው ደግሞ ታይም ቢካም ዲው ወይም ደግሞ ሁለቱ ሳምንት ሶስቱ ሳምንት ወይም ደግሞ አንድ ወሩ ሲያልቅ ማለት ነው። እጄ ላይ የተረፈ ገንዘብ አለ የተሰጠኝም በዚህ ላይ አውያለሁ። ስለዚህ ለቀጣይ ወር ኢሹ ሲደረግ እነዚህ ማስተካከያዎች ይኖሩት ብዬ ሪፖርት ሳረግ። በሪፕሌኒሽመንት ጊዜ የሚኖረን ጆርናል ኢንትሪ ምንድነው መሰላችሁ? በዴቢት ምን ላይ እንደተጠቀምኩኝ ኤክስፔንሶቹን እዘረዝራለሁ እና ደግሞ የተረፈኝ ገንዘብ ካለም በዴቢት እዘረዝረውና ክሬዲት ላይ ፔቲ ካሽ ነው የሚመዘገብ። 500 ብር ነው ለምሳሌ ኢሹ የተደረገው። ለትራንስፖርት 200 ብር ብጠቀም፣ ሰፕላይሶችን ለመግዛት ደግሞ 100 ብር ብጠቀም፣ በጣም ጥቃቅን የሆኑ ሚስላኔስ ኤክስፔንሶችን ለመግዛት ደግሞ 50 ብር ብጠቀም እና ጊዜው ቢደርስብኝ 200 ለትራንስፖርት ስጠቀም 300 ቀረኝ። 100 ሰፕላይ ስገዛ ስንት ቀረኝ? 200 ቀረኝ። 50 ብር ለሚስላኔስ ስጠቀም ደግሞ 150 ብር ቀረኝ። እጄ ላይ ካሽ ጥሬ ገንዘብ 150 አለኝ ማለት ነው። ስለዚህ በዴቢት የሚቀመጠው የትራንስፖርት ኤክስፔንስ፣ የሰፕላይስ ኤክስፔንስ፣ ሚስላኔስ ኤክስፔንስ እና ካሽ ይሆንና በክሬዲት ደግሞ ፔቲ ካሽ ቅድም ስታብሊሽ ሲደረግ በዴቢት መስግቤው የነበረው ፔቲ ካሽ 500 ተብሎ ይቀመጣል ማለት ነው። ስለዚህ ማናጀሩ ይሄንን ሲያይ ለሚቀጥለው ፔቲ ካሽ ፈንድ ስታብሊሽ ሲያደርግ እዚህ 150 ብር አለ 350 ብር ይጨምርልኝና 500 ሊያደርግ ይችላል። ወይም ደግሞ ለዚህኛው ድርጅት ስራ ማስኬጃ 500 ብር አያስፈልግም 350 ነው ተብሎ ሊያዝ ይችላል። whatever it is። አላማው ግን የፔቲ ካሽ ፈንድ ካሽን መቆጣጠር ነው። ትልልቅ ለሆኑ ወጪዎች የሚወጣውን ካሽ ለመቆጣጠር ባንክ ሪኮንሲሌሽን ተጠቅመናል። ጥቃቅን ሲሆኑ ግን የስራ ማስኬጃ ወጪዎች ሲሆኑ ግን ለመቆጣጠር ፔቲ ካሽ እንጠቀማለን ማለት ነው። ሌሎች በምሳሌ እንድሰራላችሁ የምትፈልጉ ከሆነ ተጨማሪ ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ። አዲስ ከሆናችሁ ሰብስክራይብ አድርጉ። ስለዚህም ከወደዳችሁት ላይክ እና ሼር በማድረግ አግዙኝ። አመሰግናለሁ።